አርዕስተ ዜና በኢትዮጵያ ሰላም እንዲሰፍን መሻት ብቻ ሳይሆን ሁሉም ዜጋ ሰላም የማስፈንና የማጽናት ሀገራዊ ኃላፊነት እንዳለበት የኢትዮጵያ ሃይማኖት ተቋማት ጉባኤ ገለጸ። በዳሰነች ወረዳ የኦሞ ወንዝ ሞልቶ ባስከተለው የጎርፍ አደጋ ከ1500 በላይ አባወራዎች ዳግም መፈናቀላቸው ተገለጸ። ከውጭ የፈጥኖ ደራሽ ኃይልና ተባባሪዎቹ በደቡባዊ ኮርዶፋን የምትገኝ ከተማ ከሱዳን ጦር አስለቅቀው መቆጣጠራቸው ተሰማ። ውድ ተመልካቾች ሰላም ጤና ይስጥልን። ከኢሳት ነጻ ህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ደረጃ ይልማና እኔ ገነት ዘዘው አብረናችሁ የምንቆይ ይሆናል። ለምልክት ቋንቋው ደግሞ ዳዊት ጎሳያለ። አሁን ቀዳሚ ወዳረግናቸው የዜና ምንጮች ተሻገርን። በኢትዮጵያ ሰላም እንዲሰፍን መሻት ብቻ ሳይሆን ሁሉም ዜጋ ሰላም የማስፈንና የማጽናት ሀገራዊ ኃላፊነት እንዳለበት የኢትዮጵያ ሃይማኖት ተቋማት ጉባኤ ገለጸ። በአማራ ክልል እየታዩ ያሉ ግጭቶችና አለመግባባቶችን በሰላማዊ መንገድ ለመፍታት ያለመ የሰላም ኮንፈረንስ በባህር ዳር ሊካሄድ መሆኑ ጉባኤው አመልክቷል። ሰላማዊት ሙልጌታ ተጨማሪ አላት። የኢትዮጵያ የሃይማኖት ተቋማት ጉባኤ ከአማራ ክልል የሃይማኖት ተቋማት ጉባኤ ጋር በመተባበር ሃይማኖቶች ለሰላም ለመከባበርና ለአብሮነት ያላቸው ሚና በሚል መሪ ቃል ሶስተኛውን አገር አቀፍ የሰላም ጉባኤ ሰኔ 4 እና 5 2017 ዓ.ም በባህር ዳር ከተማ ሊካሄድ መሆኑን አስታውቋል። በዚህ ሀገር አቀፍ የሰላም ጉባኤ ላይ የሀገር ሽማግሌዎች፣ የወጣትና የሴቶች አደረጃጀት መሪዎች፣ የሚዲያ አካላት፣ የአማራ ክልል ሁሉም ዞኖችና ከተማ አስተዳደሮች ተወካዮች ና ነዋሪዎች በስፋት የሚሳተፉበት እንደሚሆን ተመልክቷል። የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ሶስተኛውን አገር አቀፍ የሰላም ጉባኤውን አስመልክቶ በሰጡት መግለጫ በጉባኤው ላይ የሃይማኖት አባቶችና የሀገር ሽማግሌዎች ግጭቶች ባሉባቸው አካባቢዎች ላይ ሰላም የማስፈን ኃላፊነታቸው እንዲወጡ የማሳሰብ ስራዎች ይሰራሉ ብለዋል። በቀጣይ የህብረተሰቡን አብሮነትና ሰላም ለማጠናከር የሚረዱ ስራዎች ተለይተው የመድረኩ ተሳታፊዎች በሙሉ ኃላፊነታቸውን እንዲወስዱ የሚደረግም ይሆናል ተብሎ ይጠበቃል። የሃይማኖት መሪዎችና ሀገር ሽማግሌዎች ግጭትን የመከላከል የተጣሉትን የማስታረቅ እንዲሁም ሰላምን የማጽናት ሃይማኖታዊና ሀገራዊ ኃላፊነታቸውን እንዲወጡ የማሳሰብም ስራ በዚሁ መድረኮች ላይ ይሰራል ተብሎ ይጠበቃል። በኢትዮጵያ ሰላም እንዲሰፍን መሻት ብቻ ሳይሆን ሁሉም ዜጋ ሰላም የማስፈንና የማጽናት ሀገራዊ ኃላፊነት እንዳለበት ቀሲስ ታጋይ ታደለ አሳስበዋል። በአንዳንድ የክልል አካባቢዎች እየታዩ ያሉትን አለመግባባቶችና ግጭቶች ለማስቆምና ሰላምን ለማስፈል የሚደረግ ሁለንተናዊ ጥረት ለማገዝ ነው ይሄ ጉባኤ እየተካሄደ ያለው። ያው ሰላም ፈላጊ ብዙ ነው። 100 ሚሊዮን ወይም 130 ሚሊዮን ኢትዮጵያ ውስጥ ቢኖር የትኛው ሜዳችሁ ማይካችሁን ይዛችሁ ኢንተርቪው ብታደርጉ ሰላምን ትፈልጋሉ ትል ኦብቪየስሊ ሰላም ፈልጋለሁ ነው የሚለው አይደል? ለሰላም ትሰራለህ ብላችሁ ጠይቁት። ደግሞ ሰላምን ትፈልጋለህ የስ እንደሚል ለሰላም ሰርተህ ታውቃለህ በሉት። ይሄን ጥያቄ የትኛው ሚዲያ ሲጠይቅ አይቻልም። ሂዱ ስንት ባለ ሀብት አለ ሰላም ላይ ምን አድርጋለህ ኢንቨስት ስታደርግ ቦሎቄውን፣ ስንዴውን፣ ምርቱን፣ ዘይቱን እንደሚሰራ ሁሉ ሰላም ላይ ምን ዘራ በሉት። እኔ እሱን ጥያቄ ፈልጋለሁ ከኢትዮጵያ ሕዝብ። ሰላምን ለኢትዮጵያ ሃይማኖት ተቋማት ጉባኤ ብቻ የሰጠው ማን ነው? ብቸኛ ኢትዮጵያ ውስጥ ሰላም ላይ አጀንዳዬ ነው ብሎ አላማዬ ነው ብሎ የሚሰራው ኢትዮጵያ ሃይማኖት ተቋማት ጉባኤ ነው። ሰላም ላይ ሶስተኛውን ሀገር አቀፍ የሰላም ጉባኤ በክልሉ እየታዩ ያሉ ግጭቶችና አለመግባባቶች በሰላማዊ መንገድ ከመፍታት በተጨማሪ ህዝብ ለህዝብ የሚያገናኝ ጉባኤ መሆኑን ጠቅላይ ጸሐፊው አመልክተዋል። ኢትዮጵያ የኤርትራ መንግስት ለሰነዘረባት አግባብ ያልሆነ ንግግር የመለሰችበት መንገድ የዲፕሎማሲ መርህን የተከተለ ነው ተባለ። የኢትዮጵያ መንግስት የቀጠናውን ሰላም ለማስጠበቅ ሲል የቃላት ጦርነት ውስጥ እንዳልገባ ገልጿል። መሳይ ገዛኝ ዝርዝር አላት።
ኢትዮጵያ የባህር በር ለማግኘት በሰጥቶ መቀበል መርህ ላነሳቸው ጥያቄ የተወሰኑ የጎረቤት ሀገራት ጋር ያላት ዲፕሎማሲያዊ ግንኙነት ተቀዛቅዟል። ቀድሞ የኢትዮጵያ ግዛት የነበረችው ኤርትራ መንግስት ከህወሓት ጋር በፕሪቶሪያ ስምምነት ማድረጉን ተከትሎ የደረሰውን ስምምነት ባለመቀበል ያኮረፈች ይመስላል። የኤርትራ መንግስት በግልጽ በሚባል ደረጃ የኢትዮጵያ መንግስት ላይ መስመር ያለፈ ንግግር አስደምጧል። ይሁንና መንግስት ለዚህ ትንኮሳ በሰዓቱ ምላሽ አልሰጠም። ሆኖም ግንቦት 28 ቀን 2017 ዓ.ም በተካሄደው የህዝብ ተወካዮች ምክር ቤት 4ኛ ዓመት የሥራ ዘመን 34ኛ መደበኛ ስብሰባ የምክር ቤቱ አባላት በዚህ ጉዳይ ላይ የተለያየ ጥያቄ አንስተዋል። የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ ከምክር ቤቱ አባላት ለቀረቡላቸው ጥያቄ በሰጡት ምላሽና ማብራሪያ ይህንን ብለዋል። ቀጠናዊ መረጋጋት፣ ቀጠናዊ ሰላም እንዲኖር በኃላፊነት ስሜት የምንንቀሳቀስ ሀገር ስለሆነ ዓለም አቀፍ መርህና ህጎችን አሰራሮችን አክብረን የምንንቀሳቀስ ስለሆነ ነው። እንነጋገር ከተባለ ብዙ የሚያነጋግር ነገር አለ ግን በሚዛኑ በጊዜው በጥንቃቄ መመራት መሄድ ስላለበት ኢትዮጵያ ደግሞ በጣም ትልቅ ሀገር ነች። 120 ሚሊዮን በላይ ህዝብ ያላት ትልቅ ኢኮኖሚ ያላት ትልቅ አቅም ያላት ጠንካራ ሀገር ነች። ስለዚህ ከኢትዮጵያ አመራሮች የሚወጣ ቃል ትልቅ ትርጉም ስላለው ትልቅ ክብደት ስላለው እነዚህን እንዲሁ በዘፈቀደ በመሰለን መናገር ስለሌለብን ትንኮሳ ቢኖርም አንዳንዴ በወደ ሰፊነት አንዳንዴ ሰምቶ እንዳልሰማ አንዳንዱን ደግሞ በራሱ በዲፕሎማቲክ ቻናል የሚመለሰውን ለመመለስ ጥረት እናደርጋለን እንጂ የቃላት ጦርነት ውስጥ አልገባንም ምንገባም አይመስለኝም። በርግጥ በጉዳዩ ላይ ኢትዮጵያ የወሰደችው አቋም ዲፕሎማሲያዊ ግንኙነትን ከማጠናከር አኳያ ያለውን አንድምታ የውጭ ግንኙነት ባለሙያን አነጋግረናል። ለዚህም የኢትዮጵያ መንግስት ለኤርትራ መንግስት ምላሽ የሰጠበት መንገድ የዲፕሎማሲ ምህርን የጠበቀና ተሻሽሎ መኖርን ያመላከተ ነበር ያሉት የውጭ ግንኙነት ባለሙያ ዶክተር ተሻለ ሰብሮም ናቸው። ከኢትዮጵያ መንግስት ጊዜ ወስደው ተመልክተው አይተው እንደ ፖሊሲያችን ነው ያ ምሁራዊ የሆነ የተቀመጠውን መስመር ባለማለፍ ያውም ተባብሮና ተከባብሮ የመኖር ሳቤ ከግምት ውስጥ አስገብቶ በጣም ጨዋነት በሰፈነበት አኳኋን መልስ ተሰጥቷል። የፕሬዝዳንት ኢሳያስን ቃል በቃል መልስ ሊሰጥ አቋም ሊወሰድ ሲቻል በታላቅ ትዕግስት በተሞላበትና ጥበብ በተሞላበት ፍቅርንና መከባበርን ከግለሰብና ከመሪው ባለፈ ከፍታውን በማስጠበቅ ገንቢ የሆነ የሚችል ቁስሎችን በሂደት ሊፈውስ የሚችል አቀራረብና ቃላት አቋም ነው ያንጸባረቀው የኢትዮጵያ መንግስት። ያንን ባይደረግ ኖሮ ተገቢውን መልስ ቲት ፎር ታት ቢሰጥ ምናልባትም ፍጥጫው ወታደራዊ ፍጥጫው ወይም ዲፕሎማሲ ፖለቲካውን ፍጥጫው በጣም ይከር ነበር እስከሚበጠስ ድረስ ሊያደርስ ይችል ነበር። በዲፕሎማሲ አተያይ በኢትዮጵያ መንግስት ሌላኛው መደረግ የነበረበት ጉዳይን ያነሱት ደግሞ የውጭ ግንኙነት ባለሙያ ዳያ ሞዳሌ ናቸው። ማንም መንግስት ሊለው በማይችለው መልኩ ማለት ነው። ይሄ የመንግስትነት አይደለም የጎረምሳ ንግግር ያደረጉት። እንደዛ አይነት የአንድን ሀገር የሚመራ ሰው ሌላ ሀገር ውስጥ ገብቶ ሲያደርግ እንኳን በድብቅ ነው የሚያደርገው። እንደዚህ አይናገር ይሄ ጉርምስና ነውና በእኔ በኩል ግን መደረግ የነበረበት ለኤርትራው መሪ ንግግር ምንድነው ዲፕሎማቲክ ምን ይደረጋል? ኤምባሲ ካላቸው አምባሳደር ተጠርቶ ቅሬታ ኮምፕሌንት አስፈላጊ ከሆነ አምባሳደሩን ማባረር፣ አምባሳደሩ ከሌለ በሻርጀ ዳፌ ደረጃ ሻርጀ ዳፌ ጉዳይ ፈጻሚ ደረጃ ካለ ጉዳይ ፈጻሚው ጠርቶ ቅሬታ ማስመዝገብ ይቻል ነበር። በኢትዮጵያና በኤርትራ መካከል ያለው ህዝብ ለህዝብ ግንኙነት መንግስታት ግንኙነት የላቀ ትርጉም ያለው በመሆኑ በቀጣይ ተጠናክሮ ሊቀጥል እንደሚገባ ተጠቁሟል። የኮንስትራክሽን ግብአት እጥረትና የዋጋ ንረት የሪል ስቴት ዘርፉን እየፈተነ መሆኑ ተገለጸ። ይህ የተገለጸው የኢትዮጵያ ሪል ስቴት አልሚዎች ማህበር ለመገናኛ ብዙሃን ጋዜጣዊ መግለጫ በሰጠበት ወቅት ነው። ትግስት ተስፋዬ ዝርዝር አላት። በማህበረሰቡ ዘንድ ለሚስተዋለው የሪል ስቴት ዘርፍ የተዛባ አመለካከት የተጋነነ ማስታወቂያና መሬት ላይ ያለው እውነት አለመጣጣም መሆኑ ተገለጸ። መሰረታዊ የሆነውን የቤት ፍላጎትና በሪል ስቴት ዘርፉ የሚታዩ ችግሮችን ለመፍታት ጥናት አካሂዶ ወደ ስራ የሚገባ መሆኑን የኢትዮጵያ ሪል ስቴት አልሚዎች ማህበር ለመገናኛ ብዙሃን በሰጠው ጋዜጣዊ መግለጫ አስታውቋል። የግብአት እጥረት ችግርን በመፍታት በሪል ስቴት ዘርፉ የሚታዩ ክፍተቶችን ለማሻሻል ከመንግስት ጋር በተቀናጀ መልኩ እየተሰራ ነው ያሉት
የኢትዮጵያ ሪል ስቴት አልሚዎች ማህበር ምክትል ፕሬዝዳንት አቶ አለማየሁ ከተማ ናቸው። አንደኛው ግብአቶቹ ላይ ነው የሚሰራው። ግብአቶቹ ላይ እንዲሰራ ነው አሁን ቅድም ያነሳናቸው እንደ ብረት ፋብሪካ እንደ ሲሚንቶ ፋብሪካ ተጨማሪ ብዙ ያስፈልጋል። የብረት ፋብሪካ ኢትዮጵያ ውስጥ ምንም የለም። አንድ ብረት የሚባል በሙሉ ከውጭ የሚገባ ነውና ያንን አይረን ኦርን ወደ ብረት የሚቀይሩት ሁሉ መንግስትም እየሰራበት ያለ ነገር ስለሆነ እሱን አጠናክረን የህዝባችንን ችግር መንግስት ለመፍታት ትልቅ ትኩረት ሰጥቶ ነው ያለው። እየተሰራ ነው ብዙ ነገር ስለማይታይ ነው እንጂ። ስለዚህ ያንን በሰፊው እንሄድበታለን እንፈታለን። አፎርደብል ሃውስ የሚባለው ከማቴሪያሉ ነው እንጂ ከግንባታው ላይ አይደለም። የሙያ ማህበሩ ምክትል ፕሬዝዳንት ጀበል ጀማል በበኩላቸው የሪል ስቴት ዘርፉ የተዳከመ ከመሆኑ አኳያ እነዚህ የሚስተዋሉ ችግሮችን በዘላቂነት ለመቅረፍ የሙያ ማህበሩ በቀጣይ ይሰራል ብለዋል። የሪል ስቴት ዘርፉ በጣም ተጎድቶ ነው የነበረው። ሁሉም ልክ እንደ ንግድ ተቋም ነበር የሆነውና በየግል ተራሩጠን ነበር ሁላችንም የምንሰራ የነበረው እና በዚህ ውስጥ ደግሞ ችግሮች ተፈጥረዋል። ቤቶችን የገዙ ሰዎች በፈለጉት በውላቸው መሰረት ቤት ያላገኙበት፣ አልሚም ደግሞ በቂ ክፍያ በወቅቱ ያልተፈጸመለት፣ መንግስትም ደግሞ ሬጉሌት ለማድረግ የህግ ክፍተት የነበረበትና አሁን በኢትዮጵያ ህዝብ ተወካዮች ምክር ቤት አዋጅ ወጥቶ ደንቡ ላይ እኛም እየተሳተፍንበት ነው ያለነው። ወደፊት ግን በተቀናጀ መንግስትም አልሚውም ቤት ገዢውም ችግሮች ሳይፈጠሩ ቤቶች ደግሞ በተቀመጠላቸው ጊዜ ድረስ ጊዜ ተገንብቶ ለተጠቃሚው የሚተላለፉበት የዋጋ ቅናሽ የሚያገኝበት ቅድም መግለጫ ላይ እንደተጠቀሰው ኢትዮጵያ ሀብታም ሀገር ነች። በቂ ሀብት አላት። ግን ሀብቶቻችንን ለምሳሌ ብረት ፋብሪካ ከፍተን ብረት ሀገር ውስጥ አልምተን ለፕሮጀክቶቹ ብንጠቀም ዋጋ ይቀንሳል። አፎርደብል የሆነ ቤቶችን ለተጠቃሚዎች ለዜጎቻችን ለማድረስ ይሄ የቢዝነስ ጉዳይ ብቻ አይደለም። እያንዳንዳችን እኔም አንቺም ብታስቢ ግፋብል አንድ ቤት ላይ ነው ምን ኖረው አይደል እንዴ? ስለዚህ ይሄ የሰው ልጅነት ጉዳይ ነው፣ የቢዝነስ ጉዳይ ብቻ አይደለምና በጋራ ሁላችንም ታግለን የሀገራችንን የቤት እጥረት የምንቀርፍበትን ነገር ለማመቻቸት ጥግ ድረስ እንሄዳለን ብለን ነው የምናስበው። በሪል ስቴት አልሚውና በደንበኛው መካከል የሚፈጠሩ ግጭቶችና አለመግባባቶችን ለመቅረፍ የሙያ ማህበሩ የማደራደርና የማግባባት ስራ የሚያከናውንበት መድረክ እንደሚፈጠርም ተጠቁሟል። ከ1500 በላይ አዳዲስ የኢመደበኛ ነጋዴዎችንና 60 የሚሆኑ የንግድ ቦታዎችን የልየታ ስራ ማከናወኑን የአዲስ አበባ ንግድ ቢሮ ገለጸ። መደበኛ ያልሆኑ ነጋዴዎች የንግድ ማዕቀፍ ውስጥ ገብተው እንዲሰሩ የጸደቀውን ደንብ ተከትሎ መመሪያው ላይ መካተት ያለባቸውን ጉዳዮች ለማካተት ቢሮው በትኩረት እየሰራ መሆኑን አስታውቋል። ገነት ዘዘው ያዘጋጀችውን ሰላማዊት ሙልጌታ እንደሚከተለው ታቀርበዋለች። የአዲስ አበባ ከተማ አስተዳደር ካቢኔ በከተማዋ መደበኛ ያልሆነ የጎዳና ላይ ንግድን ስርዓት ለማስያዝ ደንብ ማጽደቁ ይታወቃል። የጸደቀው ደንብ መመሪያ ወጥቶለት ስራ ላይ እንዲውል ለማድረግ በቢሮ በኩል ምን እየተሰራ ነው ሲል ኢሳት የአዲስ አበባ ንግድ ቢሮን ጠይቋል። የቢሮው የህዝብ ግንኙነት ዳይሬክተር አሸናፊ ብርሃኑ በሰጡት ምላሽ ደንቡ የጎዳና ላይ ንግድ በከተማዋ ላይ የጸጥታና ደህንነት ስጋት እንዳይፈጥር የትራፊክ እንቅስቃሴን እንዳያስተጓጉልና ህጉን ተከትለው የሚሰሩ ነጋዴዎችን ለመፍጠር ታስቦ የጸደቀ መሆኑን ገልጸዋል። በመሆኑም መመሪያው ተጠንቶ ስራ ላይ እስኪውል ድረስ ቢሮው የኢመደበኛ ነጋዴዎችን የልየታና የግንዛቤ ስራ እየሰራ መሆኑን ተናግረዋል። መደበኛ ያልሆኑ ነጋዴዎች መንገድ ላይ ሲነግዱ ዜጎች ናቸው። ከፖሊስ ጋር ከደንብ ጋር ወዳወዲ ማሮት የትራፊክ ፍሰት እንደዚህ አይነት መሰረታዊ ችግሮች አሉ። ቢሮ እንደዚህ አይነት ነገር ማፍትሄ እንዳገኝና ዜጋውን በአግባቡ ገቢውን እንዲነግድ ምቹ ሁኔታ መፈጠር ተብሎ ደንብ 184 2017 አዲስ አበባ ካቢኔ ጸድቋል። ነገር ግን መመሪያው ስራ ላይ ገና እየተጠና ነው። ደንብ ብቻ ነው ወጣው። ከደንብ በኋላ ወጣው መመሪያ ነው። መመሪያው ፊት ሚኒስቴር ነው
አፕሮቭ አድርጎ የሚሰጠው አጠቃላይ ነገር ግን እስከዛው ግን የልየታ ስራ ነው እየተሰራለው ግንዛቤ ስራ ነው እየተሰራለው በዚህ ረገድም ከ1500 በላይ አዳዲስ መደበኛ ያልሆኑ ነጋዴዎችና 60 የሚሆኑ የንግድ ቦታዎችን የልየታ ስራ መከናወኑን የቢሮው የህዝብ ግንኙነት ዳይሬክተሩ ገልጸዋል ከ60 በላይ ቦታ ልየታዎች ተደርጓል ወደ 1500 አዳዲስ መደበኛ ያልሆኑ ነጋዴዎች ተለይቷል ነበር የነበሩ ወደ 4000 ምናምን ነው ከ4000 ሰው በላይ ነበር ከ4000 አካባቢ እነሱም ወደ የሚሸጋገሩ ማይሸጋገሩ ደግሞ በብነግባው ነው ዘራ የሚሰሩ ምን የልየታ ስራ ነው እየተሰራ ነው ጎን ለጎን ደግሞ ከነጋዴዎች ጋር የግንዛቤ ስራ ነው አጠቃላይ ያለው ጉዳይ መደበኛ ያልሆኑ ነጋዴዎቹ የንግድ ማዕቀፍ ውስጥ ገብቶ መነገድ የሚችል ማማራዎቹ በሰፊ ነው አሁን እየተሰራለታለው መመሪያው ወጥቶ ስራ ላይ ሲውል ነጋዴዎቹ በምን አሰራር ይሰራሉ ለማህበረሰቡ የሚቀርቡ ምርቶችስ ምን መሆን አለባቸው የሚሉትና ሌሎች ተያያዥ ጉዳዮችን በስፋት የሚያከናውን መሆኑን አሸናፊ ብርሃኑ ተናግረዋል በዳሰነች ወረዳ የኦሞ ወንዝ ሞልቶ ባስከተለው የጎርፍ አደጋ ከ1500 በላይ አባወራዎች ዳግም መፈናቀላቸው ተገለጸ። እነዚህ ተፈናቃዮች ከዚህ ቀደም በተከሰተው የጎርፍ አደጋ ምክንያት ተፈናቅለው በመጠለያ ጣቢያ የሚገኙ ዜጎች መሆናቸውን የደቡብ ኦሞ ዞን አደጋ ስጋት አስታውቋል። መሰረት ባዩ ተጨማሪ አላት። በኢትዮጵያ በተለያዩ አካባቢዎች በሚፈጠሩ ሰው ሰራሽና ተፈጥሯዊ አደጋዎች ምክንያት ከቀያቸው ተፈናቅለው በመጠለያ ጣቢያዎች የሚገኙ ዜጎች መኖራቸው ይታወቃል። በደቡብ ኢትዮጵያ ክልል በኦሞ ዞን ዳሰነች ወረዳ የኦሞ ወንዝ ሙሌት ባስከተለው የጎርፍ አደጋ ምክንያት ብዙዎች እንደተፈናቀሉ እንዲሁም በመጠለያ ጣቢያዎች ተጠልለው እንደሚገኙ ኢሳት ከዚህ ቀደም መዘገቡ አይዘነጋም። በመሆኑም መጪው የክረምት ወቅት መሆኑን ተከትሎ የዝናብ መጠኑ እየጨመረ ስለመሄድ ተመሳሳይ አደጋዎች እንዳይከሰቱ ምን ሰራ ነው ሲል ኢሳት የደቡብ ኦሞ ዞን አደጋ ስጋትን ጠይቋል። የደቡብ ኦሞ ዞን አደጋ ስጋት ምክትል ኃላፊ ሉክኛንጋ ሙርሌ በሰጡት ምላሽ ከዚህ ቀደም በጎርፍ ምክንያት ከ70,000 በላይ የተፈናቀሉ ዜጎች በመጠለያ ጣቢያ ይገኙ እንደነበር በመግለጽ ከነዚህ ውስጥም ዳግም በተከሰተው የጎርፍ አደጋ ከ1500 በላይ ዜጎች ከመጠለያ ጣቢያ ተፈናቅለዋል ብለዋል። ተፈናቃዮችን ወደ ደረቃማ አካባቢዎች እንዲሰፍሩ ተደርጓል ያሉ ሲሆን ወርልድ ቪዥን ከዚህ ቀደም የሚያደርገውን ድጋፍ በማቆሙ አሁን ላይ መንግስት ብቻ ድጋፍ እያደረገ እንደሚ ገኝ ተቆመዋል ዳግም አንድ አይዲፒ ዋመቶ ስሙ ደረቃማ ቦታ ሰፍረናል ወደ 1559 አባወራ 6 ቀበሌ ማለት ነው እነሱን ወጥተናል ከንቱ ነው በመጣበት መንግስት እሱ ወደ ደረቃማ ቦታ ከዚህ በኋላ ዝናብ መጣ ወንዝ መጣ ምንም አይነቀማው ኃላፊው አክለውም ለአደጋ ስጋት የሆኑ ቦታዎችን በመለየት በአካባቢው የሚገኙ አርብቶ አደሮች ወደ ሌሎች አካባቢዎች እንዲሰፍሩ መደረጉን ገልጸው ዘላቂ የሆነ መፍትሄ ለማምጣት በመንግስት ወንዙን የመገደብ ስራ እየተሰራ ነው ብለዋል። ከዚህ በኋላ አሁን እነሱን የመጨረሻ እንትን አወጣናል። አሁን የተወሰኑ ሰዎች ነበሩ አሁን አወጣናል። ከግድብ ጋር ተያይዞ የፌደራል መንግስት ጫራታ ሁሉ ወጥቶ አሁን ጊዜያዊ እንትን ዳምፕ አሁን እየሰራ ነው። ያው ወንዙ ወደ ከተማ እንዳይገባ አይቁ ወደ ከተማ እንዳይገባ ያው ጊዜያዊ ስራዎችን ያው ፌደራል እየሰራ ነው። ስለዚህ አርብቶ አደር አሁን እነሱ ኦሬዲ በቃ ወጥተዋል። ከዛ አሁን ወጥተዋል። ምንም ከዚህ በኋላ ምንም አይነካቸው። አሁን ምንም ችግር የለም በቃ አሁን ውሃ ማይደርስበት ቦታ ነው አሁን የሰፈሩት። ከሰሞኑን የተከሰተው አደጋ በሰዎች ላይ ጉዳት አለማድረሱን የደቡብ ኦሞ ዞን አደጋ ስጋት ገልጿል። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ የቢዝነስ ዜና የምንከታተልበት ጊዜ ላይ ደርሰናል። መሰረት ባዩ ትጠብቀናለች። ወደዛው እንለፍ። ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የዕለቱን የቢዝነስ መረጃዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ።
ጠቅላይ ሚኒስትር ዶክተር አብይ አህመድ ከንግዱ ማህበረሰብ ጋር ተወያዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ከመላው ኢትዮጵያ ከተውጣጡ የንግድ ማህበረሰብ ተወካዮች ጋር ተወያይተዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ በዞን በክልልና ከተሞች ደረጃ ከተካሄዱ ውይይቶች የቀጠለው ውይይት በፌደራል ደረጃ አካሂደናል ብለዋል። መድረኩ በየደረጃው የተሰበሰቡ የንግዱ ዘርፍ ጉዳዮችና ሐሳቦች በሀገር ቁልፍ እቅዶችና የልማት ግቦች ዝግጅት ግብዓት ይሆኑ ዘንድ ለማካተት የተዘጋጀ መሆኑንም አስረድተዋል። ሀገራዊ ለውጡን ተከትሎ ለክልሎች የሚከፋፈለው የጋራ ገቢ የድጎማ በጀት እያደገ መምጣቱን የፌዴሬሽን ምክር ቤት አስታወቀ። በውስን ዓላማ የድጎማ በጀቶች ትልልፍና በጋራ ገቢዎች ክፍፍል በሚስተዋሉ ተግዳሮቶች ላይ የዳሰሳ ጥናት የምክክር መድረክ እየተካሄደ ይገኛል። የፌዴሬሽን ምክር ቤት ከሀገራዊ ለውጡ በኋላ የሀብት ክፍፍል ፍትሃዊነትን ለማረጋገጥ በርካታ ስራዎችን ማከናወኑን የምክር ቤቱ አፈ ጉባኤ አገኘው ተሻገር ገልጸዋል። ከዚህ ውስጥም የጋራ ገቢዎችን ማከፋፈያ ቀመር አንዱ ሲሆን በክልሎች የድርሻ ክፍፍል ተጨባጭ ለውጥ ማምጣቱን ጠቁመዋል። የክልሎች የጋራ ገቢ የድጎማ በጀት ክፍፍል ከለውጡ በፊት ከነበረበት 4 ቢሊዮን ብር ወደ 7.2 ቢሊዮን ብር ማደጉን አፈጉባኤው ተናግረዋል። ውስን ዓላማ የድጎማ በጀቶች ላይ የግልጽነትና የተጠያቂነት ችግሮች ሲነሱ መቆየታቸውን አስታውሰዋል። የዳሰሳ ጥናቱ ገቢ በህግ አግባብ ወደ ክልሎችና ከተማ አስተዳደሮች መተላለፉን እንዲሁም ፍትሃዊነት፣ ግልጽነት፣ አሳታፊነትና ተጠያቂነት ያለው መሆኑን ለማረጋገጥ ይረዳል ብለዋል። በተጨማሪም ክፍተቶች ባሉባቸው ጉዳዮችን በመለየት ለሚመለከታቸው አካላት ግብረ መስጥ በመስጠት እንዲታረሙ ለማድረግ እንደሚያስችል አቶ አገኘው ተሻገር ተናግረዋል። በፌዴሬሽን ምክር ቤት የድጎማ በጀትና የጋራ ገቢዎች ጉዳይ ቋሚ ኮሚቴ የቀረበው በውስን ዓላማ የድጎማ በጀቶች ትልልፍ ላይ የተደረገ የዳሰሳ ጥናት ሪፖርቱ የግልጽነት፣ አሳታፊነት፣ የግንዛቤና ተጠያቂነት ችግሮች መኖራቸውን አመልክቷል። የምክር ቤቱን አሰራር ስርዓት ተከትሎ ከመስራት አንጻር ሰፊ ክፍተቶች መኖራቸውን የተገለጸው በ2017 በጀት ዓመት ከ215 ቢሊዮን ብር በላይ ውስን ዓላማ ያላቸው የድጎማ በጀቶች ለክልሎች መተላለፋቸው ተመላክቷል። የግብር እፎይታ ተጠቃሚ የሚሰራበት ዘርፍ ከተቋረጠ ግብሩን ከነቅጣቱ የሚያስከፍል መመሪያ ጸደቀ። በእንጀራና በባልትና ውጤቶች የተሰማራ ኢንቨስትመንት ለእህል ምርት ማቀነባበሪያ የተሰጠውን ማበረታቻ አያገኝም ተብሏል። የኢንቨስትመንት ፍቃድ የተሰጠበት ዘርፍ ተግባር መቋረጡ ከተረጋገጠ የግብር እፎይታ ተጠቃሚ የሆነ ኢንቨስተር በግብር እፎይታው ምክንያት ሳይከፍል የቆየውን ግብር ከነወለዱና መቀጫው እንዲከፍል እንደሚደረግ በመመሪያው ተደንግጓል። የታክስ እፎይታና ከቀረጥ ነፃ ማበረታቻን በሚመለከት በተቆጣጣሪ መስሪያ ቤቶችና በኢትዮጵያ ኢንቨስትመንት ቦርድ የወጡ መመሪያዎችና ውሳኔዎችን የሻረ የኢንቨስትመንት ማበረታቻን ለማስፈጸሚያ የገንዘብ ሚኒስቴር መመሪያ ቁጥር 10/64/2017 አውጥቷል። በጸደቀው መመሪያ መሰረት ማበረታቻ የተፈቀደለት አልሚ በተፈቀደለት የኢንቨስትመንት ዘርፍ ፍቃድ ሲያቀርብ የግብር እፎይታ እንደሚያገኝ የዘገበው ሪፖርተር ጋዜጣ ነው። አሜሪካና ቻይና የንግድ ውጥረታቸውን ለማርገብ በለንደን እየመከሩ ነው። የአሜሪካና የቻይና ከፍተኛ ባለስልጣናት በሁለቱ ልዕለ ኃያላን ሀገራት መካከል የተፈጠረውን የንግድ ውጥረት ለማርገብ ዛሬ በእንግሊዝ ለንደን ለውይይት ተቀምጠዋል። በዋሽንግተንና በቤጂንግ መካከል ያለው የንግድ ውጥረት ለማርገብ ባለፈው ወር በስዊዘርላንድ ጄኔቫ ከተማ ሁለቱም ወገኖች አብዛኛውን ታሪፍ እንዲያነሱ ያስቻለ ቅድመ ስምምነት ላይ ደርሰው ነበር። ዶናልድ ትራምፕ በሀገራት ላይ ሊጥሉት ያቀዱትን ታሪፍ ለ90 ቀናት እንዳዘገዩ ካሳወቁ በኋላ በአንጻሩ በቻይና ምርቶች ላይ የሚጥሉትን ታሪፍ ደግሞ ወደ 145 በመቶ ከፍ አድርገው ነበር። በቅድመ ስምምነቱ መሰረት ደግሞ አሜሪካ በቻይና ላይ የጣለችውን ታሪፍ ከ145 በመቶ ወደ 30 በመቶ ዝቅ ለማድረግ እንዲሁ ቻይና በአሜሪካ ላይ የጣለችውን የ125 በመቶ ታሪፍ ወደ 10 በመቶ ዝቅ ለማድረግ ሀገራቱ ውጥን ይዘዋል። በኋላ ግን ዶናልድ ትራምፕ በማህበራዊ ትስስር ገጻቸው ላይ ቻይና የንግድ ስምምነቱን ሙሉ ለሙሉ እንደጣሰች መግለጻቸው ውጥረቱ እንዲያገረሽ አድርጎት ነበር። ባለፈው ሳምንት ደግሞ በአሜሪካው ፕሬዝዳንት ዶናልድ ትራምፕ እና በቻይናው መሪ ሺ ጂንፒንግ መካከል ከቀናት በፊት የንግድ ውጥረቱን ለማርገብ ያለመና ከ1 ሰዓት በላይ የፈጀ የስልክ ልውውጥ መደረጉ ይታወሳል። የዛሬው ውይይትም ሁለቱ ወገኖች በጄኔቫ የደረሱትን ቅድመ ስምምነት ወደ መስመር ለማስገባት እንደሚረዳቸው የዋይት ሃውስ ቃል አቀባይ ካሮሊን ሌቪት ለፎክስ ኒውስ ተናግረዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በድጋሚ ወደ ስልጣን ከመጡ በኋላ በሁለቱ ሀገራት መካከል አንዱ ባንዱ ላይ ከሚጥሉት ቀረጥና አጸፋዊ የታሪፍ እርምጃዎች ባሻገር ከፍተኛ የኤክስፖርት ቁጥጥር እያደረጉ መሆኑን የሮይተርስ ዘገባ ያመለክታል።
ፒተርሰን ኢንስቲትዩት ፎር ኢንተርናሽናል ኢኮኖሚክ የተባለው የጥናት ተቋም እንዳስታወቀው እንደ አውሮፓውያን አቆጣጠር በ2024 አሜሪካ 143.5 ቢሊዮን ዶላር የሚያወጡ የተለያዩ ምርቶችን ወደ ቻይና ልካለች። በአንጻሩ ቻይና 438.9 ቢሊዮን ዶላር የሚያወጡ ምርቶችን ወደ አሜሪካ ልካለች። ውድ ተመልካቾቻችን አሁን ደግሞ በእለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዝናቸው የቢዝነስ ዘገባዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚደርሱ ዜናዎች እንደቀጠሉ ናቸው። አሁን ወደ ውጭ ዜና እናልፋለን። የፈጥኖ ደራሽ ኃይልና ተባባሪዎቹ በደቡባዊ ኮርዶፋን የምትገኝ ከተማ ከሱዳን ጦር አስለቅቀው መቆጣጠራቸው ተሰማ። የሱዳን የእርስ በርስ ጦርነት ፖለቲካዊ መፍትሄ እንዲበጅለት ጥሪ ቀርቧል። ሸሪፍ ይማም ተጨማሪ አለው። የፈጥኖ ደራሽ ኃይልና ተባባሪ ተቃዋሚ ኃይሎች በሱዳን ደቡባዊ ኮርዶፋን የምትገኝ ከተማ ኡምዲህሊብን ይዘዋል። ከተማዋን የያዙት ከሱዳን ጦር አስለቀው ሲሆን የሱዳን ጦር በአካባቢው መሰረት እያጣ እንደሆነም ተገልጿል። በአካባቢው ያለው የሰብአዊ መብት ቡድኖች ባወጡት ሪፖርት የፈጥኖ ደራሽ ኃይሉ ጥቃቱን አጠናክሮ ቀጥሏል። በምዕራብ ኮርዶፋን በሚገኙ ሲቪሎች ላይ በዚህ መካከል ነው ኡምዲህሊብ ከተማን የያዙት ተብሏል። ከፌብሩዋሪ ጀምሮ በአብዱል አዚዝ አልሂቡ የሚመራው የሱዳን ህዝብ ነጻ አውጪ ንቅናቄ ሰሜን ከፈጥኖ ደራሽ ኃይሉ ጋር በመተባበር የሱዳን ጦር ኃይልን እየተዋጋ ነው። የፈጥኖ ደራሽ ኃይል ወታደሮች የኡምዲህሊብን ከተማ መያዝን አስታውቀዋል። ከተማዋ የሱዳን ህዝብ ነጻ አውጪ ንቅናቄ SPLM ጠንካራ ይዞታ ከሆነው ካውዳ በስተምስራቅ የምትገኝ ቦታ መሆኗን ቅዳሜ ዕለት በተላለፈ ቪዲዮ ምስል ተመልክቷል። ይህም በተመለከተ የሱዳን ጦር ወዲያውኑ አስተያየት አልሰጠም። የሱዳን የሀገር ውስጥ ተሟጋች ቡድን ዶር ሃመር የተሰኘ ቅዳሜ ዕለት እንዳስታውቀው የፈጥኖ ደራሽ ኃይል ሰራዊት በምዕራብ ኮርዶፋን የምትገኝ ባኒ ባድር የተሰኘች መንደር ማጥቃቱን ተናግሯል። በዚህም ሲቪሎችን መደብደብና ዘርፊያ መፈጸሙን ገልጿል። ቡድኑ አክሎም መንደሯ ለ10,000 ተፈናቃዮች እንደመጠለያ ታገለግል ነበር ብሏል። የፈጥኖ ደራሽ ኃይሉ የኢንተርኔት አገልግሎትና የመገናኛ መስመሮችን መቆራረጡን ተከትሎ የሰብአዊ አገልግሎቱ እጅጉን እየተባባሰ መሆኑን ጠቁሟል። በአካባቢው ያሉ ነዋሪዎችና ተፈናቃዮች በውሃ ጥም እየተፈተኑ እንደሆነ ገልጾ የውሃ ጦትና የመንገዶች መተላለፊያ አስተማማኝ አለመሆን እንስሳትን ለሞት ይዳርጋል ብሏል። ይህ በእንዲህ እንዳለ የሱዳን የሲቪል ቡድን በቀድሞ ጠቅላይ ሚኒስትር አብደላ ሐምዶክ የሚመራ የዓለም አቀፉ ማህበረሰብ ተማጽኗል። ለሱዳን ቀውስ ብቸኛው መፍትሄ ፖለቲካዊ መፍትሄ መሆኑን ጠቁሞ በፖርት ሱዳን ተቀናቃኝ ኃይሎች በራሳቸው መንግስት ለማቋቋም የሚያደርጉት ጥረት በሱዳን ያለውን ጦርነት ከማራዘም ውጭ ፋይዳ የለውም ሲል አስጠንቋል። የልዑካን ቡድኑ ከሲቪሎች የተውጣጣ ሲሆን ይህም መልእክት ያስተላለፈው በሞሮኮ ማራካሽ በተካሄደው የሞ ኢብራሂም ፋውንዴሽን የመልካም አስተዳደር ሳምንት ላይ በመገኘት ከ14 በላይ ስብሰባዎችን በማካሄድ ነው። ቡድኑ ይፋ እንዳደረገው ሪፖርት ስብሰባው ከጁን 1 እስከ 3 ነው የተካሄደው። ቡድኑ ዋነኛ የተባሉ ሰዎችን ያካተተ ነው። ያሲር አርማን፣ ኦመር ማኒስና ቤክሪ ጃክ እነሱም ተጨባጭ የሆነ የፖለቲካ ሂደት ብቸኛ መፍትሄ እንደሆነ አስረግጠው ተናግረዋል። በፖርት ሱዳን ባለስልጣናት በኩል የሚደረገው መንግስት የመመስረት ጥረት በሱዳን ያለውን ጦርነት ያራዝማል። የዓለም አቀፉ ማህበረሰብም በዚህ ተግባር ተወናብዶ በቡድኑ ወጥመድ ውስጥ እንዳይወድቅ ጥሪ ቀርቧል። የትብብር ቡድኑ በስብሰባ ወቅት እንዳስታወቀው ስብስቡ ከፍተኛ ቁጥር ያለው የሲቪል ስብስብ እንደሆነና ጦርነቱን ለማስቆም የሚፈልግ መሆኑን ገልጿል።
አሁን ባለበት ሁኔታ የሱዳን የአፍሪካ ህብረት አባልነቷን ለመመለስ የሚደረገው ጥረት በጥንቃቄ እንዲያዝም አሳስቧል። ዜናውን ስናጠናቀር ሱዳን ትሪቢዩንና አልጀዚራን በመረጃ ምንጭነት ተጠቅመናል። የፕሬዝዳንት ዶናልድ ትራምፕ አስተዳደር በስደተኞች ላይ እየወሰደ ያለውን እርምጃ ተከትሎ በሎስ አንጀለስ የተቀሰቀሰው ተቃውሞ እንደቀጠለ ነው ተባለም። ተቃውሞውን ለማረጋጋትም የአሜሪካ መንግስት የአገሪቱን የብሔራዊ ጥበቃ አባላት አሰማርቷል። ሰልፈኞች የከተማዋን ማዕከላዊ ክፍል የሚያቋርጠውን ዋነኛ መንገድ የዘጉ ሲሆን ይህም የተሽከርካሪዎችን ፍሰት ማቋረጡ ታውቋል። የተቃውሞው መነሻ ምክንያት የኢሚግሬሽን ባለስልጣናት የቀን ሰራተኞችን በድንገተኛ ሁኔታ ከበው አስረዋቸዋል የሚሉ ዜናዎች ሲሆኑ የአካባቢው ነዋሪዎች የኢሚግሬሽን ባለስልጣናት መኪኖችን በስፍራው ማየታቸውን ለቢቢሲ ገልጸዋል። ባለስልጣናቱ አስለቃሽ ጭስ፣ የፕላስቲክ ጥይት፣ የሚያቃጥል ፈሳሽ በተቃዋሚዎች ላይ የተጠቀሙ ሲሆን በፓራማውንት በሆም ዲፖ የተቀሰቀሰው ተቃውሞ ከተሳሳተ መረጃ የተነሳ እንደሆነም ይናገራሉ። ሎስ አንጀለስ ባለው ሆም ዲፖ መደብር በአሜሪካ የኢሚግሬሽንና ጉምሩክ ባለስልጣን የተፈጸመ ወረራ የለም፣ ሐሰተኛ ሪፖርት ነው ሲልም ቢሮው አክሎ ገልጿል። ወታደራዊ መኮንኖች በቆሙበት ስፍራ ተቃዋሚዎች ኃይለ ቃል እየሰነዘሩና የሜክሲኮ ሰንደቅ ዓላማና ባነሮችን እያውለበለቡ የታዩ ሲሆን የአሜሪካ የአገር ውስጥ የደህንነት ቢሮ እንደገለጸው በዚህ ሳምንት በሎስ አንጀለስ አካባቢ 118 ህገወጥ ስደተኞችን በቁጥጥር ስር መዋላቸውን ሲያስታውቅ ከእነዚህም መካከል 5ቱ የወሮ በላ ቡድን አባላት መሆናቸውን ገልጿል። ዶናልድ ትራምፕ በበኩላቸው በሎስ አንጀለስ ተቃውሞ የወጡት አማጽያን ናቸው፣ ከዚህ የሚያመልጡበት መንገድ የለም ብለዋል። ተመልካቾቻችን ስለምትከታተሉን ከልብ እናመሰግናለን። አሁን ደግሞ የስፖርት መረጃዎችን የምናቀርብበት የአየር ሰዓት ላይ ደርሰናል። የስፖርት መረጃዎችን የሚያቀርብልን ሙሉቀን ሰለሞን ነው። በቀጥታ ወደ ስፖርት ዘገባዎች። ለጥንነት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን። ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዘጋጀናቸውን ስፖርታዊ መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን ነኝ። 18ኛው የኢትዮጵያ ግማሽ ማራቶን ተጠናቀቀ። 18ኛው የኢትዮጵያ ግማሽ ማራቶን በትናንትናው ዕለት መነሻውና መድረሻውን በመስቀል አደባባይ በማድረግ ተካሂዷል። በሻምፒዮናው ላይ ከ3 ክልሎችና ከተማ አስተዳደሮችና ከ21 ክለቦች የተውጣጡ 156 ሴት እና 389 ወንድ በድምሩ 535 አትሌቶች የተሳተፉ ሲሆን በወንዶች ለሊሳ ፉፋ ከኦሮሚያ ፖሊስ አንደኛ፣ ነጋሳ ደቀባ ከኦሮሚያ ኮንስትራክሽን ኢንጂነሪንግ ሁለተኛ እና በግል የተወዳደረው ሰይፉ ቱራ ሶስተኛ ደረጃን ይዘው አጠናቀዋል። በሴቶች ደግሞ ፋንቱ ወርቁ ከኢትዮ ኤሌክትሪክ አንደኛ፣ አይናለም ደስታ ከመቻል ሁለተኛ እና ብዙ ሀገር አደራ ከሸገር ከተማ ሶስተኛ ደረጃን ይዘዋል። በሴቶች ኢትዮ ኤሌክትሪክ አጠቃላይ አሸናፊ በመሆን ዋንጫውን ሲወስድ በወንዶች ሸገር ከተማ ዋንጫውን ወስዷል። ለአሸናፊ አትሌቶች የ150 ሺህ ብር ሲበረከትላቸው ሁለተኛ ለወጡት የ100 ሺህ ብር እና ሶስተኛ ደረጃን ይዘው ላጠናቀቁት ደግሞ የ75 ሺህ ብር ሽልማት ተበርክቶላቸዋል። ኢትዮጵያ መድን በታሪኩ ለመጀመሪያ ጊዜ የኢትዮጵያ ፕሪሚየር ሊግ ሻምፒዮን ሆነ። በአሰልጣኝ ገብረመድህን ኃይሌ የሚመራው ኢትዮጵያ መድን የ2017 ዓ.ም የኢትዮጵያ ፕሪሚየር ሊግ ሻምፒዮን መሆኑን አረጋግጧል። ዛሬ ረፋድ ላይ በተደረገው ጨዋታ ሁለተኛ ደረጃ ላይ የሚገኘው ኢትዮጵያ ቡና ከመቀሌ ሰባ እንደርታ ጋር 1-1 መለያየቱን ተከትሎ 64 ነጥቦችን የሰበሰበው ኢትዮጵያ መድን 3 ቀሪ ጨዋታዎች እያሉት የሊጉ ሻምፒዮን መሆኑ ተረጋግጧል። ኢትዮጵያ መድን የኢትዮጵያ ፕሪሚየር ሊግን ያሳካ 10ኛው ክለብም ሆኗል። በተጨማሪም አሰልጣኝ ገብረመድህን ኃይሌ ከ3 የተለያዩ ክለቦች ጋር የሊጉን ዋንጫ በማሳካት ቀዳሚው አሰልጣኝ ሆነዋል። ኢትዮጵያ መድን የሊጉ ሻምፒዮን መሆኑን ተከትሎ በቀጣይ የአፍሪካ ሻምፒዮንስ ሊግ ኢትዮጵያን ወክሎ ይወዳደራል። መድን የ34ኛ ሳምንት ጨዋታውን በነገው ዕለት ከመቻል ጋር ቀን 9 ሰዓት ጀምሮ ያደርጋል። ሲዳማ ቡና ሻምፒዮን ሆነ። ከጸጥታ ጋር በተያያዘ በሚል ስጋት በዝግ ስቴዲየም የተደረገው የሲዳማ ቡናና ወላይታ ድቻ የፍጻሜ ጨዋታ መስፍን ታፈሰና ሀብታሙ ታደሰ ባስቆጠራቸው ግቦች በሲዳማ ቡና 2-1 አሸናፊነት ተጠናቋል።
በመሆኑም ሲዳማ ቡና የ2017 የኢትዮጵያ ዋንጫ ሻምፒዮን ሆኗል። ወላይታ ድቻ ባለፉት 2 ተከታታይ ዓመታት ለኢትዮጵያ ዋንጫ ፍጻሜ ጨዋታ የደረሱ ቢሆንም አምና በኢትዮጵያ ቡና ዘንድሮ በሲዳማ ቡና ተሸንፏል። ሲዳማ ቡና ሻምፒዮን መሆኑን ተከትሎ በሚቀጥለው ዓመት ኢትዮጵያን በመወከል በአፍሪካ ኮንፌዴሬሽን ዋንጫ ውድድር የሚሳተፍ ሲሆን ከካፍ $50,000 ይቀበላል። በኮንፌዴሬሽን ዋንጫው ለምድብ ድልድል ካለፈ ደግሞ $400,000 ያገኛል። ምድቡን በተሻለ ደረጃ ካጠናቀቀም የሚያገኘው ክፍያ ይጨምራል። በተያያዘ የ2017 የውድድር ዘመን የኢትዮጵያ ከዓመት በታች ፕሪሚየር ሊግ የማጠቃለያ ውድድር በሲዳማ ቡና አሸናፊነት ተጠናቋል። ትላንት በተደረገው የፍጻሜ ጨዋታ ሲዳማ ቡና አዳማ ከተማን 2-1 በማሸነፍ ሻምፒዮን መሆኑን ካረጋገጠ በኋላ በተደረገው የሽልማት ስነ ስርዓት ሲዳማ ቡና የዋንጫና የወርቅ ሜዳሊያ፣ አዳማ ከተማ የብር ሜዳሊያ፣ ኢትዮ ኤሌክትሪክ የናስ ሜዳሊያ፣ አርባ ምንጭ ከተማ የስፖርታዊ ጨዋነት ዋንጫ እንዲሁም አስተናጋጁ የሲዳማ ክልል እግር ኳስ ፌዴሬሽን የዋንጫ ተሸላሚ ሆነዋል። ወደ ውጭ መረጃዎቻችን ስናልፍ የፖርቹጋል ብሔራዊ ቡድን የኔሽንስ ሊግ ዋንጫን 2 ጊዜ ያሳካ የመጀመሪያው ብሔራዊ ቡድን ሆነ። ትላንት በጀርመን አሊያንዝ አሬና የተካሄደው የስፔንና የፖርቹጋል የኔሽንስ ሊግ የፍጻሜ ጨዋታ ፖርቹጋል በመለያ ምቶች 5-3 በማሸነፍ ለሁለተኛ ጊዜ ሻምፒዮን ሆናለች። ፖርቹጋል ስፔንን ስታሸንፍ በ21 ዓመታት ውስጥ ለመጀመሪያ ጊዜ ሆኗል። ጨዋታው በመደበኛ የጨዋታ ክፍለ ጊዜ 2-2 በሆነ ውጤት ሲጠናቀቅ የስፔን ግቦች ዙቢሜንዲና ኦያርዛባል ሲያስቆጥሩ ለፖርቹጋል ክሪስቲያኖ ሮናልዶና ሜንዴስ ከመረብ አሳርፈዋል። በመሆኑም የፖርቹጋል ብሔራዊ ቡድን የኔሽንስ ሊግ ዋንጫን 2 ጊዜ ያሳካ የመጀመሪያ ብሔራዊ ቡድን ሆኗል። በ2025 የአውሮፓ ኔሽንስ ሊግ የደረጃ ጨዋታ ፈረንሳይ ጀርመንን 2-0 በማሸነፍ 3ኛ ደረጃን በመያዝ አጠናቃለች። በመጨረሻም ጣሊያን አሰልጣኟን አሰናብታለች። የጣሊያን ብሔራዊ ቡድን አሰልጣኝ ሉቺያኖ ስፓሌቲን ከኃላፊነታቸው ማሰናበቱን የጣሊያን መገናኛ ብዙሃን አስነብበዋል። ብሔራዊ ቡድኑ ከቀናት በፊት ያደረገውን የመጀመሪያ የዓለም ዋንጫ የማጣሪያ ጨዋታ በሽንፈት መጀመሩ ይታወሳል። ይህንንም ተከትሎ የአሰልጣኝ ሉቺያኖ ስፓሌቲና የጣሊያን ብሔራዊ ቡድን መለያየታቸው ተነግሯል። ጣሊያን ባለፉት 4 ጨዋታዎች 3ቱን ስትሸነፍ የጣሊያን ብሔራዊ ቡድን በቀጣይ አሰልጣኝ ፒዮሊ ወይም አሰልጣኝ ክላውዲዮ ራኔን ለመሾም ማሰቡ ተገልጿል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተላችኋቸውን ይመስላሉ። ከመረጃዎቹ ጋር ሙልቀን ሰለሞን አብራችሁ ቆየው። መልካም ጊዜ ይሆንላችሁ። ለጤንነት ለምርት ለወዳጅነት ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ ሲደርሱ የነበሩ የሰዓቱ ዜናዎች ይህን ይመስሉ ነበር። ገነት ዘዘውና እኔም ደረጀ ይልማ ዜናውን ወደ እናንተ ስናደርስ ቆይተናል። ለምልክት ቋንቋው ደግሞ ዳዊት እንደዚሁ አብሮን ቆይቷል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ